ስሙንም ለመቀደስ ክብሩንም ለመውረስ ያብቃን። ተወሰነ ደቂቃ አረፍ በሉና እግዚአብሔር ሁሉን የሚመግብ ነውና መግቦቱም የማያቋርጥ ነውና እንስሳትም አራዊትም አዝሬትም አትክልትም ሌላ መጋቢ የላቸውም። መጋቢያቸው እግዚአብሔር አምላክ ነው። እግዚአብሔር ሰውን ብቻ አይደለም የሚመግበው፣ አራዊትንም ይመግባል። እኛ ምንበላቸውንም እኛንም የሚበሉንም ጭምር ነው የሚመግበው። እርግጥ ሰውን ባሪያውና በአምሳሉ ፈጥሮታል፣ የክብርም ባለቤት አድርጎታል። የክብርም ባለቤት አድርጎታል። እንደ ሰው ያከበረው ፍጥረት የለም። ባህሪውም የነሳው ስጋም የኛ ስጋ ነው። ባህሪውም ባህሪያችን ነው። አካሉም አካላችን ነው። ሰው ሆኗል፣ ስጋ ለብሷል። ሰው ስለሆነ ስጋ ስለለበሰ እኛን እንደሚርበን ይርበዋል፣ እኛን እንደሚጠማን ይጠመዋል፣ እኛንም እንደሚደክመን እግዚአብሔርንም ይደክመዋል። እግዚአብሔር አምላክ ግን በባህሪው በስጋው ሞት አግኝቶታል። በባህሪው ሞት አላገኘውም። አይሁድም ሲይዙት ፈቃዱ ስለሆነ ነው እንጂ ይዘው የሚያቆሙት ሆነው አይደለም። ነገር ግን አመጣጡ መከራን ለመቀበል የሰውን ልጅ ከመከራ ለማዳን ስለሆነ ወደዚህ ዓለም መጥቶ የመሰረተው ማህበርን ነው። ማህበረ ነቢያቱ ሐዋርያት ነው የሚለው። ነቢያትን ሐዋርያትን ሰባ አርድእትን ከሴቶችም ወገኖች ከሴቶችም 36 ያህል እንግዲህ ይሄ የሁሉም አምላክ መሆኑን ያስረዳል። ለዓለም ሌላ አምላክ የለም፣ አንድ እግዚአብሔር ብቻ ነው። ፈጥሮ የሚገዛ ፈጥሮ የሚመግብ የፈጠረውን ፍጥረት የማይዘነጋ 12ቱን ሐዋርያት መረጣቸው። ይሄ አንድነት እንዲጸና ነው። ወደ ዓለም ሲመጣ በጥንተ ስብከት 12 ሐዋርያት 72 አርድእት 36 ያህል እነዚህ 120 በዚህ በሐዋርያት ስራ ላይ እንደተጻፈው 120 ቤተሰቦች ይባላሉ። እግዚአብሔር ከሚውልበት ይውላሉ፣ ከሚያድርበት ያድራሉ። ዕውቀት ያልተከፈለባቸው
ጨለማ ያልቀረባቸው፣ አንድነት የጸናላቸው፣ መለያየት ያልተፈራረቀባቸው መቼም እሱ አንድ ነውና ወንጌልም አንድ ናትና አመራረጡም ለአንድነት ነውና እና ማህበሩን የመሰረተ እግዚአብሔር አምላክ ነው። ቤተ ክርስቲያኗ ራሷ አንድ ማህበር ናት። ማህበር ማለት ተሰባስቦ በአንድ መብላት ነው። በአንድ መሶብ መብላት ነው። በአንድ ጽዋ መጠጣት ነው። አንድ ሃይማኖትን መያዝ ነው። አንድ አምልኮት መፈጸም ነው። ወደ ቀኝም ወደ ግራም ወደ ላይም ወደ ታችም አይባልም። በአንድነት ጉዳይ በሃይማኖት ወዲያና ወዲህ መመላለስ የለም፣ መለያየትም የለም። ሐዋርያት ስላልተለያዩ ነው ወንጌልን በአንድነት ተምረው በአንድነት ያስተማሩ። ሁለት ሁለት እየሆኑ በየሀገረ ስብከቱ እየተላኩ ከአንዱ የቀረውን አንዱ እንዳስረዳ፣ አንዱ ቢደክም አንዱ እንዳስተምር። አዎ ያልደከመው የደከመውን እያበረታታ እንዲል ነው። ሐዋርያው ቅዱስ ጳውሎስ ወደ ገላትያ ሰዎች በጻፈው መልእክቱ ላይ አንትሙስ አዎ ለርት ተጸዋይክሙ አኀዌ፣ ወንድሞች ሆይ እናንተስ ወንጌልን ለመማር ወንጌልን ለማስተማር ቀጥ ብላ ላለች ለአንዲት ወንጌልን ካወቃችሁ በኋላ ለአንዲት ክብር ተጠራችሁ ይላል። ጠሪው እግዚአብሔር ነው፣ ተጠሪዎች እኛ ነን። መማርም ማስተማርም መጠራት ነው። ለመከራ የሚጠሩ አሉ፣ ለክብር የሚጠሩ አሉ፣ ለቅሚያ የሚጠሩ አሉ፣ ለመቀበል የሚጠሩ አሉ፣ ለመስጠት የሚጠሩ አሉ፣ ለሐሳር የሚጠሩም አሉ፣ ለወቀሳም የሚጠሩም አሉ። የተጠሩ አዎ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው ተብሎ በወንጌሉ ላይ ተጽፏል፣ ተነግሯል። ወንጌል መካከል ሐሰት አይነገርም፣ እውነት ብቻ ነው። ሰሪዋ እግዚአብሔር አምላክ ነውና ምንም የሦስቱም ሕግ ብትሆን አዎ ሰው ሆኖ ሥጋ ለብሶ እየተመላለሰ የጠመመውን እያቃና የወደቀውን እያነሳ የታመመውን እየፈወሰ የተራበውን እያመሳ የታረዘውን እያለበሰ የተጠማውን እያረካ መቼም በመጣ ጊዜ የሰው ጥያቄ ልዩ ልዩ ነበረ። መናገር የተሳነው መናገርን ይጠይቀዋል አምላኩ። መራመድ የተሳነው መራመድን፣ ማየት የተሳነው ማየትን፣ መስማት የተሳነው መስማትን። አዎ ልዩ በሽታ ያለበት ያ ልዩ በሽታው እግዚአብሔር ሰጥቶት እንዳይበላ ለከለከለው አዎ ያንን አትብላ የሚለውን አዎ የሚተናነቀውን አጥፍቶ አዎ ባገኘው ንብረት እንዲረካ ወይም እንዲገለገል አድርገን ይሄን ሁሉ ልመና ያቀርቡለት ነበር። ነገር ግን
አምላክ ስለሆነ የሰው ጥያቄ አይከብደውም። እንዳመጣጡ ይመልሰው ነበር። ዓይንም ለሌለው ዓይንን ይሰጣል፣ ጆሮም ለሌለው ጆሮን ይሰጣል፣ እግርም ለሌለው እግር፣ እጅ ለሌለው እጅ። አካሉ ለጎደለ አካልን ይሞላል። ጊዜው ለጎደለቦት ጊዜውን ያስተካክልለታል። መቼም እግዚአብሔርን ጠይቀው ችግር የገጠማቸው ለችግር የተዳረጉ የሉም። እግዚአብሔር አምላካችን ከነቢያት ጋር ትንቢት ተናግሯል። ከሐዋርያት ጋር ወንጌልን አስተምሯል። ሐዋርያትንም አስተምሯል። ተሰደዱት ጋራ አብሮ ተሰዷል። ታለቀሱት ጋራም አብሮ አልቅሷል። አዎ በዮሐንስ ወንጌል ላይ እንመልከተው። አልዓዛር ታሟል ብለው አዎ እነ ማርያም እነ ማርታ ጌታን ለጌታ በነገሩት ጊዜ አዎ ይሄ በሽታ የሞት አይደለም፣ ዳይሙ ከማሰሪ ገብረ እግዚአብሔር ወላይሌሁ፣ እሱን አድኖ የእግዚአብሔር አምላክነት በሰዎች ላይ ይገለጥ ነው እንጂ ለሞት የሚያመቃ አይደለም። አዎ ቢሞትም ይነሳል። ወበዳህሪ ስለት በኋለኛው ዘመን ትንሣኤ እንዳለ እናውቃለን እያሉ እነሱም ሲያነጋግሩት የተቀበረበት ወዴት ነው ብሎ መቃብሩን አሳዩ ብሎ ኦሆ ከብሪሶ አዎ ስቅስቅ ብሎ አርቅሷል። ካለቀሰ በኋላ አዎ ይህ ስልጣን ያንተ ነውና ይህን የሞተውን አስነሳልኝ ብሎ አዎ አባቱን ጠየቀ። እንግዲህ እሱ አምላክ ያላደለ ሆኖ አይደለም። ከዕለተ ዓርብ በፊት አዎ እሱ ተተነሳ በኋላ ነው ሌሎችን ያስነሳ እንጂ አዎ ደካማ ስጋ ነበር የተዋሃደው። የማያውቅ ስጋም ነበር። ስጋ አዋቂ ቢሆን ዕፀ በለስን በልቶ አዎ ሲኦል ባልወረደ ክብርንም ባላጣ ነበር። ስጋ አላዋቂ ስለሆነ ነው። አላዋቂ የሆነውን ስጋ ነው እግዚአብሔር የተዋሃደው። አዎ የበደለውን ስጋ ነው ለብሶ ለዛ አበሰ። የበደለውን እንዳልበደለ አድርጎ ኃጢአተኛውን ኃጢአት የተዋሃደውን ስጋ ኃጢአቱን አርቆ እንግዲህ እግዚአብሔር እንዳው ስራን አሕዛብ እያልን እንጸይፋቸዋለን። የሕዝቡንም የአሕዛቡንም ስጋ ነው የለበሰው። አዎ የነሳው ስጋ ከመቤታችን አዎ የሕዝቡም የአሕዛቡንም ስጋ የሁሉንም ነው። ማንንም አይጸየፍም። እሱ የባህርይ አምላክ ነው። እሱ ታደረበት ሁሉም የተቀደሰ ይሆናል። እሱ ታደረበት ሁሉም የነጻ ይሆናል። እግዚአብሔር ታነጻን ምንም የሚያረክሰን ነገር የለም። ኃጢአት ሳንሰራ ቀርተን አይደለም እስካሁን ድረስ ኃጢአታችንን እየታገሰን ነው። አዎ ሐዋርያው ጳውሎስ ተአምሩ ከመ ጸጋሁ ለእግዚአብሔር ከያገርር አበ ንስሐ እንዳው እግዚአብሔር እርሜ አብዝቶ መስጠቱ አዎ ኃጢአተኛ ሆነህ ኃጢአቱን ስትሰራ በኃጢአትህ ምክንያት ማጥፋት ተስኖት ይመስልሃል? አንተን ለንስሐ እንዳስገዛህ ስለወደደ ነው የሚለው። ሁላችንንም ወደ ንስሐ ሊመልሰን ሲወድ ረዥም ዕድሜ ይሰጠናል።
ታወቅንበት። አዎ እና እግዚአብሔር ማህበር ሲባል አንድነት ማለት ነው። ማህበር ሲባል አዛዥ አለው። የደናግል ማህበር አለ፣ የመነኮሳት ማህበር አለ፣ የሐዋርያት ማህበር አለ፣ የምዕመናን ማህበር አለ፣ የመላእክት ማህበር አለ። የዚህ ሁሉ የማህበሩ መሪ ግን አንድ እግዚአብሔር ነው። አዎ ሙሴ የማህበሩ መሪ ይመራቸው ነበር እስራኤልን። እንደው በገጠሯ ኢትዮጵያ የመጣችሁ ታውቁታላችሁ። አዎ ማህበር ይጠጣና ሙሴ የሚባል ታውቃላችሁ። ሙሴ አዎ እንዳው የዕርገት ዕለት ነው ያ ሙሴው የሚዘክረው። 12 ማህበር አለ በ12 ሐዋርያት ልክ እነዛ ወሩን ሚካኤልንም የያዙ እመቤታችንንም የያዙ ሌላውን የወደዱትን ታቦት የያዙ በዛ ስም 12ቱ ነው። ወሩን ተካፍለው እንግዲህ ወሩ 12 ነው በእኛ አቆጣጠር፣ በሌሎች አቆጣጠር አይደለም፣ በኢትዮጵያን አቆጣጠር። አዎ ይህንን በወር በወር እቤት ተደግሶ አዎ የሚጠጣ ማህበር አለ። ሙሴው የዕርገት ዕለት ነው የሚዘክረው። የዛን ዕለት ግን ፊት ወንዶቹ ብቻ ነበሩ የሚሄዱት ወንድ ማህበር ተሆነ። የዕርገት ዕለት ግን ባለቤቶቻቸውን ይዘው ይሄዳሉ። አንድነት ነውና እግዚአብሔር ስራ ሰርቶ የዓመቱንም ጸሎት ያሳረገበት ነውና ራሱም ሙስና መቃብርን አጥፍቶ ወደ ላይ የወጣበት ነውና በየማና በዘባነ ኪሩብ የተቀመጠበት ነውና ያንን የሚደግሰው ሙሴ ይባላል። እንደው አዛዥ ማለት ነው። እናንተ እንግዲህ ይህን ላታውቁት ትችላላችሁ። እድር ነው የምታውቁት። እድር ጥሩ ነው መተዳደሪያ። እንግዲህ ለመቀባበር ምን ቀባሪ በፈጣሪ ነው የሚቀብረው ነው እናጣለን። አዎ እርግጥ ጊዜው የጎደለባቸው ሀገር ጸጥታ ማውጣት የሚቀብራቸው አጥተው ወሬ የሚበላቸው ይኖራሉ። በሀገራችን በኢትዮጵያም አሁንም ሰላም በማጣት ምክንያት አዎ በከተማው ቀባሪ የማይጠፋ መዘጋጃ ቤትም ይቀብራል። አዎ በዛ ግን የሚቀብር ይጠፋና ሁሉም ወደ ጦርነት ተሰማርቶ የሞተውን አውሬ ይበለዋል። እስከዛ ድረስ የአውሬው ሆድ መቃብሩ ነው ይኖራል። በዕለተ ምጽአት ግን በዕለተ ምጽአት ሰዎችን ሲያስነሳ እግዚአብሔር ከነስራቸው ብድግ ሲያደርጋቸው ያ አውሬ የበላው ሰውዬ ይነሳል። የበላው አውሬ ግን አመድ ሆኗል፣ አፈር ሆኖ ይቀራል። እንደዚህ ያለ አምላክ አለን። ከሞትን በኋላ ሕይወትን የሚሰጥ በመቃብር አስከሬን ተቀምጦ ስጋንም ነፍስንም አገናኝቶ ሕያው አድርጎ የሚያስነሳ አምላክ የኛ ነው። ሌላ አምላክ የለም። ሌላም ሃይማኖት የለም። ሌላም ወንጌል የለም። ወንጌል የመንግስተ ሰማያት በር ናት። በወንጌል ያመነ እና የተጠመቀ ድህነተ ነፍስን ያገኛል። ድህነተ ሥጋም አይጎልበትም። ሃይማኖት ታለው በዓለምም ችግር አይገጥመውም። በወዲያኛውም ዓለም በነፍሱ ይረካል፣ ወደ ፈጣሪውም ይቀርባል። እግዚአብሔርም ያችን ነፍስ ተቀብሎ 3 ጊዜ አዟዙሮ ከሳማት በኋላ
አዎ እዚህ ቦታ ኑሯት ብሎ ያዛል። እንደዚህ ያለ አምላክ ያለንን የማህበሩ ባለቤት የአንድነቱ ባለቤት እግዚአብሔር አምላክ ነው። አንድነታችሁን አጽንታችሁ አዎ በአምላካችሁ ኮርታችሁ ሃይማኖታችሁን ተመርብዛችሁ አዎ ተስሂነነ አዎ ነው የሚለው በብዙ ጻማ ሀለወነ ንባሕ ለመንግሥተ ሰማያት። ይህ ያለንበት ዓለም አስቸጋሪ ነው። ውጥረቱ ብዙ ነው። ዓለም አሁን ተቸግሮ ነው ያለው። በይበልጥ ኢትዮጵያ አይታው የማታውቀው ችግር ገጥሟት አዎ የችግሩ ገፈታ ተካፋይ ሁና ቆርሶ ማጉረስን ታውቅ ነበር። ቀዶ ማልበስን ትችልበት ነበር። አሁን ምሳውን ቢበላ እራቱን የማይደግም ሰው ነው በኢትዮጵያ ውስጥ ያለው። እጅና አፍ ተራርቀዋል። እጅና አፍ ተተራራቁ ደግሞ ሞት ብቻ ነው የሚቀርበው። አዎ ይህ እንዳይሆን አገራችን አዎ ግቢ ነፍስ ውጭ ነፍስ ላይ በመጣጣር ላይ ነው እና ያለችው። እግዚአብሔር ምሕረቱን እንዲልክላት የሁሉም ባለቤት የሆነውን አምላክን መጠየቅ ነው፣ ሌላ አይደለም። ግሩም ነው። ማህበራችሁን ያስፋ ነው፣ ሌላ አንልም። ግሩም ነው። አንድ መሆን ችግርን በአንድነት መካፈል ነው። አዎ ችግርን እየተወያዩ በጠረጴዛ ዙሪያ መፍታት ቀላል ነው። አፈሙዝ ችግርን አያረቅም፣ ችግርን ያባብሳል። የሰው ደም ፈራጅ ነው፣ በሀገር ላይ ይፈርዳል፣ እኛንም ይነካናል። የት ነበራችሁም ይለናል። ደምም ሲፈስ ሰውም ሲያልቅ ለምን አልተናገራችሁም የሚል ቃል ከእግዚአብሔር ዘንድ ይሰነዘራል እና እግዚአብሔር አገራችንን ሰላም እንዳደርግልን የተሰዋውን መስዋዕት እንዲቀበልልን የተጸነሰው እንዲወለድ የተወለደው እንዲያድግ ያደገውን ደግሞ ለሀገሩ የሚቆረቆር ታሪኩን የሚጠብቅ እንዲያደርግልን የአምላካችን ፈቃድ ይሁን። እግዚአብሔር ይስጥልን። የበላነውን ከሰውነታችን የጠጣነውን ከደማችን እግዚአብሔር ያዋህድልን። ተገናኝቶ መብላትና መጠጣት እንደ ቀላል ነገር የሚታይ አይደለም፣ የማያስበላም አለና አዎ ጊዜዋንና ሰዓቷን ፈቅዶልን አሁን ምግቡን በጤና ተመግበናልና ይህም ወደ ሰውነታችን ተሰራይቶ ስራ እንሰራ ያደርግልን። ይህም ማህበር ያቋቋማችሁትን ሁሉ አንድነታችሁን ያጽናላችሁ። እንዲያው መጀመር አይደለም አፈጻጸሙንም እግዚአብሔር ያሳምርላችሁ። በአሁኗ ሰዓት በመካከላችን ተገኝቶ ምግቡንም አዘጋጅቶ የመገበን ወንጌሉንም ያስተማረን እግዚአብሔር እስከ መቼውም ድረስ እኛንም ሀገራችንም ኢትዮጵያንም እንዳይለያት የአምላካችን ፈቃድ ይሁንልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒት ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይ ለዘላለሙ። ንስሐን የሚቀበል ኃጢአትን የሚያስተሰርይ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ
ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጣቸው በከበረ ደሙ ፈሳሽነት የዓለሙን ሁሉ ኃጢአት ይቅር ያለና ያስወግድ አምላክ የእናንተንም ኃጢአታችሁን ከልጅነት እስከ እውቀት የሰራችሁትን ይቅር ይበላችሁ። ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ከዚህ ያላችሁ ወንዶቹም ሴቶቹም ልጆቹም አዋቂዎቹም ክርስቲያኖች በሙሉ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ከኃጢአት የተፈታለ መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ ይዘው መሐረነ ክርስቶስ በእንተ ይእዜሰ ማርያም የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ ቸርነት ከሁላችን ጋር ይሁን። የማይሰራ ኃጢአትን ሁሉ እግዚአብሔር ይፍታ።